ሰላም ጤና ይስጥልን ውድ አቻሪ ሚዲያ ተከታታዮች፣ ይኸው ዛሬም ወደ እናንተ መጥቻለሁ። ዛሬ ደግሞ የተለያዩ ነገሮችን አወራቸዋለሁ። በመጀመሪያ ማወራችሁ ስለ ተለቀቁና ወደፊት ሰሞኑን ስለሚለቀቁ አልበሞች ማወራችሁ ነገር አለ። በመቀጠል ደግሞ ታላቁ የሙዚቃ ሰው አዲስ ገሰሰ በህይወት እንዳጣነው በቅርቡ ዜናው ተነግሯል። ስለሱ ደግሞ አንዳንድ ነገር አወራቸዋለሁ ማለት ነው። በመጨረሻም ደግሞ ማወራችሁ በቅርቡ ሆስፒታል ገብቶ የነበረው ኮሜዲያን አሌክስ ተመልሶ ሆስፒታል ገብቷል። ስለሱም ዘርዘር ባለ ሁኔታ አወራቸዋለሁ። አብራችሁን ቆዩ። አፓርታማ በኮንዶሚኒየም ዋጋ፣ አዎ በ650 ሺህ ብር ቅድመ ክፍያ ብቻ፣ ያውን በመሃል ለቡ መብራት ላይ። የዛሬ ዓመት እዚህ ላይ ነበርን። አሁን ደግሞ ፍጥነትና ጥራትን አንድ ላይ አዋቅረን በዘመኑ ቴክኖሎጂ ታግዘን ከ6 ወር በኋላ ቃል በገባነው መሰረት ለማስረከብ 24 ሰዓት በግንባታ ላይ እንገኛለን። በተጨማሪም ከ1 ዓመት ተኩል እስከ 3 ዓመት ተኩል የሚረከቡት ከባለ 1 እስከ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጮች በ10% ቅድመ ክፍያ እንዲሁም 60% የባንክ አማራጭ የተመቻቸለት አፓርትመንቶቻችንና የንግድ ሱቆችንም ከ30% ልዩ ቅናሽ ጋር አቅርበንሎታል። በኮምፓውንዳችን ውስጥ የመዋኛ ገንዳ፣ ኳስ ሜዳዎች፣ የልጆች መጫወቻ ቦታ፣ የከርሰ ምድር ውሃን ያካተተ መሆኑ ለኑሮ ተመራጭ ያደርገዋል። ይህን ዕድል ለመጠቀም ከታች ባለው ስልክ ይደውለው። ዲኤምሲ ሪል ስቴት። በመጀመሪያ የምነሳው ከማን ነው? ከድምፃዊት ጽላት ገዝሞ አልበም ነው። ስኬት የተሰኘ አልበም በቀደም ሰኔ 12 ለቃለች። አልበሟ በመደመጥ ላይ ይገኛል። 10 ትራኮች አሉት። አንድ አፋን ኦሮሞና ሌሎች በአማርኛ የተሰሩ ዘፈኖች ናቸው። ከሷ እንደተረዳሁት ከሆነ በመደመጥ ላይ ይገኛል። በተለያየ የዩቲዩብ ቻናል ላይ በተለያዩ ቻናሎች ላይ ታገኙታላችሁ። እሱን ተከታተሉ። በመቀጠል ደግሞ ሰኔ 19 በጣም በጉጉት የሚጠበቅ አልበም ሰኔ 19 ይለቀቃል። የቤተልሔም ሸረፈዲን አልበም ነው። የቤተልሔም ሸረፈዲን አልበም ደስተኛ ይባላል። ይህንን አልበም ፕሮዲውስ ያደረጉት ገጣሚ ናትናኤል ግርማቸውና በሙዚቃ ቅንብሩ የምናውቀው ታምሩ ናቸው። ታምሩ አማረ ቶም ይባላል በቅጽል ስሙ። ይህ አልበም በ19 ይለቀቃል። ድምፃዊቷ ደግሞ ለየት ባለ መልኩ አልበሟን በወላጆቿ አስመርቃለች። እናቷም አባቷም በቲክቶክ ላይ አይቻቸዋለሁ። እዛ ላይ አስመርቃ እንደገና ደግሞ ፕሮዲውሰሮቿንም እነ ናቲንም አስመርቃ ነው እንግዲህ በ19 ለመልቀቅ ዝግጅቷን የጨረሰችው። ይህ አልበም አሁንም በድጋሚ እጅግ በጣም በጉጉት የሚጠበቅ አልበም ነው። ሌላኛው ደግሞ አህመድ ተሾመ ዲምቢ 3ኛ አልበሙን ይለቃል። አህመድ ተሾመ ዲምቢ እንግዲህ በስራዎቹ እጅግ በጣም ይታወቃል። በተጨማሪ ደግሞ በተለይ በዜማ ስራው ብዙ ድምፃውያን ሲያደንቁት እንሰማለን። እነሱ ራሳቸው ጓደኞቹ ሙዚቃውን ለመስማት መጓጓታቸውን ያስታውቃል። ሰሞኑንም ሰብሰብ ብለው ሰርፕራይዝ አድርገውታል፣ ደስታቸውን ገልጸውለታል። በተለይ ደግሞ የናዝሬቱን ኮከብ ኃይሉ ጸጋዬን ይዘው ከሱ ጋር በመሆን አህመድ ተሾመ ዲምቢን ሰርፕራይዝ አድርገውታል፣ ደስታቸውን ገልጸውታል። እሱም መደሰቱን በቪዲዮ ላይ ተመልክቻለሁ ማለት ነው። ተመልሼ መጥቻለሁ። እንግዲህ ሰሞኑን በተለያየ መገናኛ ብዙሃን ማረፉ የተገለጸው አዲስ ገሰሰ የጃኖ ባንድ መስራች ከጂጂ ጋር አብሮ የሰራ ከተለያዩ ኢንተርናሽናል ሙዚቀኞች ጋር አብሮ የሰራውና በተለይ በቴዲ አፍሮ ማናጀርነቱ የሚታወቀው አዲስ ገሰሰ ማረፉ በተለያየ ዜና አውታሮች ሰምታችኋል። ሆኖም ግን ከዛ በኋላ ምንም አይነት መረጃ ማግኘት አልተቻለም። ብዙዎችም ወደ እኔ በመደወል ይጠይቃሉ። አሁን ግን የደረሰኝ ዜና ስላለ እሱን ነግራቸዋለሁ። የአዲስ ገሰሰ አስከሬን አርብ ኢትዮጵያ ይገባል። በቀጣይ በነጋታው ቅዳሜ ደግሞ የቀብር ስነ ስርዓቱ በቅድስት ሥላሴ ቤተክርስቲያን ይፈጸማል። ሰዓቱ ግን እስካሁን ድረስ አልታወቀም። ሰዓቱ ሲታወቅ ደግሞ እንዲሁ ወደ እናንተ እናደርሳለን። አዲስ ገሰሰን ነፍስ ይማርልን። የኮሜዲያን አሌክስ ተመልሶ ሆስፒታል መግባቱን ነው። አሌክስ እንግዲህ ባለፈው የሆነውን ነገር በሙሉ ከናንተ የተሰወረ አይደለም። በአቻሪ ሚዲያ ላይ ተከታትላችሁታል። ሕክምና ተደርጎለት
ተሽሎት ወደ ቤተሰቡ መግባቱን አረጋግጠንላችሁ ነበርና አሁን ግን እንደገና ተመልሶ ወደ ሆስፒታል ወደ ፍቅረ ሰላም ሆስፒታል ገብቷል እና እስቲ አሌክስ ጋር ስልክ ደውዬ ነበረ። እስኪ ያለውን ነገር ከሱ አንደበት ብትሰሙ የተሻለ ይሆናልና እስኪ ወደዛ እንሂድ። አፓርታማ በኮንዶሚኒየም ዋጋ አዎ በ650 ሺህ ብር ቅድመ ክፍያ ብቻ ያውን በመሃል ለቡ መብራት ላይ የዛሬ ዓመት እዚህ ላይ ነበርን። አሁን ደግሞ ፍጥነትና ጥራትን አንድ ላይ አዋቅረን በዘመኑ ቴክኖሎጂ ታግዘን ከ6 ወር በኋላ ቃል በገባነው መሰረት ለማስረከብ 24 ሰዓት በግንባታ ላይ እንገኛለን። በተጨማሪም ከ1 ዓመት ተኩል እስከ 3 ዓመት ተኩል የሚረከቡት ከባለ 1 እስከ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጮች በ10% ቅድመ ክፍያ እንዲሁም 60% የባንክ አማራጭ የተመቻቸለት አፓርትመንቶቻችንና የንግድ ሱቆችንም ከ30% ልዩ ቅናሽ ጋር አቅርበንሎታል። በኮምፓውንዳችን ውስጥ የመዋኛ ገንዳ፣ ኳስ ሜዳዎች፣ የልጆች መጫወቻ ቦታ፣ የከርሰ ምድር ውሃን ያካተተ መሆኑ ለኑሮ ተመራጭ ያደርገዋል። ይህን ዕድል ለመጠቀም ከታች ባለው ስልክ ይደውለው። ዲኤምሲ ሪል ስቴት። ሄሎ ሄሎ፣ አሌክሲ እንዴት ናችሁ? እንዴት ነው? ምንድነው እሱ? ምንድነው የተፈጠረው? ጮክ በል እስቲ። ምን ሆንክብኝ? ያው ሐሙስ ዕለት ድኜ ደስ ብሎኝ ወጥቼ ነበር። ያው በአንተ ሚዲያም ተገልጿል። ዓርብ ውሎ ከእንደገና ቅዳሜ የተነሳ የእግሬ በጣም ከባድ ህመም እንደ በፊቱ እሑድን እንደዛ እየጮኩ አደርኩኝ። ሰኞ ቀጠሮም ነበረኝ። ሰዱኝ ወደ ሆስፒታል አልኩኝ። ቀጠሮ ስላለኝ ወደ 6 ሰዓት ላይ ደረስኩ ሆስፒታል። ሐኪሞቹ እንደነገጡ በጣም እንዴ በጣም ነው እንደሚያስተናግደው። አመመኝ። የሚቻለው እንደገና እንደ አዲስ ምርመራ ተደርጎልኝ ምንድነው የሚለውን ነገር ስፔሻሊስቶቹ እንዲያዩ ድንገተኛ ላይ ተኛ። ወዲያው በቃ የሚደረገውን አፋጣኝ ነገር ሁሉ አደረጉልኝ። በተለይ መጀመሪያ የነበረው ማስታገስ። አሁን ህመሙ እንዴት ነው? አሁን እግዚአብሔር ይመስገን ህመሙ ይመስገን በሚገርም በጣም ቀንሷል። ትንሽ በቃ ቀንሷል ህመሙ። እኔ የምልህ ከዛ ከሄድክ ወዲያ መድኃኒት ምናምን ሰጥተው ነበር አይደል? አዎ በአግባቡ መድኃኒቱ እሱም በአግባቡ ወሰድክ? በአግባቡ ወስጃለሁ። ምንም የእነሱ ስህተት የለ የእኔም ስህተት የለም እላለሁ። ምናልባት ዋጎቼ ነበር ስወጣ ገብተዋል ያሳለፉት ብዙ ነገር ስላለ ምን ያሉኝ ከነሱም ከኔም ስህተት የለም። ምናልባት ስወጣ በቃ ገብተዋል በጣም ቸኩያለሁ። እግሬ መቆም አላማም ያ ሊሆን ይችላል እንደዚህ ነው የሚያመጣው። ግን አዋቂው እግዚአብሔር ነው። እነሱ በጣም ደነገጡ። እንደዛ አድርገው ነው ላኩኝ። ደህና አድርገው እንደዚህ ነው መለሱ። በጣም ትንሽ ዶክተር አቤል አገኘህ? አዎ ሁሉም ነው ያገኘ። ዶክተር አቤል አገኘኝ። በደንብ ያሉኝ አሁን በደንብ መጠንከር አለብህ። በተለይ ምግብ እየበላህ አይደለም፣ ምግብ መብላት አለብህ። ስለዚህ አይዞህ እንደገና በሽታው አይዞ በጣም እነሱ ግን ሁሉን ነገር እየተባበሩ በጣም ጥሩ። እንግዲህ እመጣለሁኝ። ከዛሬ ባልመጣም ነገ እመጣለሁኝ። ለማንኛውም እኔም መጥቼ ከሐኪሞቹ ጋር አወራለሁ። አንተ በርትተህ ሕክምናህን ተከታተል። እኔም እመጣለሁኝ ያለውን ሁኔታ አናገራቸዋለሁ ምን እንደሆነ እስኪ እናያለን። አንተ ግን እንትን በል ጠንከር በል። አይዞህ እመጣለሁኝ ወንድሜ። እሺ ሌላ ምርመራ አለ ነው ያሉህ? አዎ ሌላ ምንድነው? በቃ ያ ትንሽ ነገር ስፔሻሊስቶች እንዲያዩ። በጣም ጥሩ። እሺ እመጣለሁ፣ ከነሱ ጋር ማወራለሁ። እኔም እመጣለሁ፣ ከቻልኩ ማታ ድረስ እመጣለሁ፣ አለበለዚያ ነገ እመጣለሁ። አሌክስዬ እሺ እኔ ጌታ በጣም የማመሰግነው እግዚአብሔር ይስጥልኝ። በርታ። ሁሉም ሰው በጸሎት ያስበኝ። አይዞህ ሁሉ እየጸለይን ነው፣ ሁላችንም እንጸለያለን። ምንም ችግር የለም። እንኳን እዛው ተመለስክ። ቤት ውስጥ መቆየት ጥሩ አይመጣም ነበረ። በቃ እንዳልኩ እመጣለሁኝ።
እሺ ወንድሜ ቻው። እሺ እግዚአብሔር ያክብርልኝ። ቻው ቻው ቻው። እንግዲህ እንደሰማችሁት ነው አሌክስ አሁን ያለበት ሁኔታ ከአንደበቱ ሰምታችኋል። በቀጣይ እንግዲህ የሚሆነውን ነገር እኔም እየተከታተልኩ ነው፣ እከታተላለሁ። በቦታውም እየተገኘው ከሐኪሞቹም ጋር ያለውን መረጃ በሙሉ ወደ እናንተ አደርሳለሁ። አሌክስን አሁንም እግዚአብሔር እንዲምርልን የሁላችንም ጸሎት ነው።